ሙሉ የመንግስት ሰራተኞች ጭማሪ በመደረጉ ነጋዴዎች ከፍተኛ ኑሮ ጭማሪ እያደረጉ ነው። እኔ አንድ ነገር ተቸግሬ ሲሄድ ገና ወንበሩን ጥሎ የሚወጣ አመራር ሞልቷል። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ የማብራት ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ላይ ያልቅ ነው። ህዝብ የሚናገረው እንዲህ ብቻ አይደለም፣ ከዚህም በባሰ ነው። እነዚህ የኑሮን መቃወስ የሚናገሩ ሰዎች በመንግስት ተመርጠው መወድሰ ብልጽግና በእንባ በሚቀርብበት መድረክ ላይ የተገኙ ከአገዛዙ ስኳር የተቋደሱ ናቸው። በመንግስት ቤት የተሰጣቸው ወይም ዘይት በቀበሌ የሚቀርብላቸው አሊያም መሰል ብልጽግናዊ ጉርስ ያገኙ ሰዎች እንዲህ ካማረሩ ድምፁ የታፈነው እንዳይናገር የተከለከለው ከተናገረ የሚታሰረውና የሚገደለው ሰው ምን ሊናገር ይችላል የሚለው ነው። እናም ለማና ቤት እንበል ልጆቻችንን አውጥተን መጣል ቀረን እኮ ሲል ይደመጣል። ኑሮ ውድነቱ በጣም የሚያማርር ነው በእውነት። ይህ ህዝብ ለማንስ አቤት ይበል። በጣም በእውነት ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። አዲስ አበቤ እንዲህ እየጮኸ ባለበት ወቅት መንግስት ደግሞ የነዳጅ ዋጋን ጭማሪ ገፍቶበታል። በመጀመሪያ ከአይኤምኤፍ ታዘዘና የነዳጅ ድጎማን አነሳ። በመቀጠልም አልደጉምም ባለው ነዳጅ ላይ የቫትና የኤክሳይዝ ታክስ ግብር አስከፍላለሁ ሲል ከረመ። ይህም 30% እንደሚሆን ሰርኩላር አሰራጨ። ሆኖም ህዝቡ ማጉረምረም እንደጀመረ ሲረዳ ስልቱን ቀየሰ። የነዳጅ ጭማሪውን ተከትሎ ህዝብ ያምጻል የሚል ሹክሹክታ ከሰማ በኋላ በከተማው ወጣቶችን እያደነ ማሰር ጀመረ። ከእስሩ ጎን ለጎን የ1 ሊትርን ነዳጅ ዋጋ 129 ብር አደረሰ። ኢትዮጵያውያን በታሪካቸው ለመጀመሪያ ጊዜ ለአንዲት ሊትር ነዳጅ 129 ብር ከፍለው መኪናቸውን አጠጡ። ህዝብ ስለተቃወሰው ኑሮ ብሎ ስለተወደደው ገበያ ሲል በሚያለቅስበት ወቅት የኢትዮጵያን ህዝብ ጉንዳን፣ ሾርት ሚሞሪያም፣ እውነትና እውቀት የሌለው አይኑን ገልጦ ማየት የማይችል እያሉ የሚዘልፉ ጠቅላይ ሚኒስትር ያሉት ብልጽግና የ1 ሊትር ነዳጅ ዋጋ 129 ብር በማስገባት ከህዝብ ጋር እልህ ተጋባ። ነዳጅ ዋጋ መጨመሩ ሳይበቃው ኑሮን ማመሰቃቀሉም ሳያንሰው የከተማዋን ወጣቶች እያፈሰ በማሰር ላይ ነው። እናም ብልጽግና ይሉት ስብስብ የአዲስ አበባን እናት በማጀቷም በልጇም 2 ጊዜ ያስለቅሳል። ልጇን ያስራል፣ እሷን ያስርባል። አብዛኛው የአዲስ አበባ ዋና ቦታ በእግር የሚኬድበት ቀን ያስፈልጋል። ነዳጁም ችግር ነው። ነዳጅ ስለቸገረን በእግራችሁ ሂዱ የሚሉ መሪ ያሉት የብልጽግናው ምዕመን በየ3 ወራት የነዳጅ ዋጋን ለመጨመር መወሰኑን ከገለጸ ቆይቷል። የነዳጅ ዋጋ ድጎማን አንስቶ የድሮን ግዢውን የቤተ መንግስት እነጻውን እንደሚያከናውን ከታወቀም እንዲሁ ከአይኤምኤፍ ጋር ነዳጅን መንግስት አይደጉምም ብለህ ፈርም ተብሎ ፍርም አድርጎ ተቀብሏል። ይህንን በማድረግ የኢትዮጵያን ህዝብ ኑሮ የሚያስወድደውን ተግባር እየፈጸመ የነዳጅ ዋጋውንም እየጨመረ አብይ አህመድ በ10 ቢሊዮን ዶላር፣ ሽመልስ አብዲሳ በ9 ቢሊዮን ብር፣ ከድር ጁሃር እንዲሁ በረብጣ ገንዘብ፣ አዳነች አቤቤ በ2.2 ቢሊዮን ብር ቤተ መንግስት ይሰራሉ፣ መኖሪያ ቤትና ቢሮአቸውን ያድሳሉ። እናም የአዲስ አበባ ህዝብ ልጆቹ በኑሮ ውድነት ምክንያት እንዳያምፁ ተብሎ ይታሰሩበታል። እሱ በኑሮ ውድነት ይቆላል። የብልጽግናው መንግስት ስልጣን ከያዘ በኋላ ለብዙኛ ጊዜ ትናንት የነዳጅ ዋጋ ላይ ጭማሪ አድርጓል። በአንድ ጊዜ የጨመረው 7 ብርም የ1 ሊትር ነዳጅ ዋጋ ከ129 ብር በላይ አሻግሮታል። አገዛዙ ከ7 ዓመታት በፊት ወደ ስልጣን ሲመጣ የ1 ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ129 ብር በላይ ተተኩሷል። ይህ ማለት ከ671% በላይ ጨምረዋል ማለት ነው። በሌላ አገላለጽ በየዓመቱ 88 በመቶ እየጨመረ ነው ማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረች ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የለም። የ1 ሊትር ነዳጅ ዋጋ 129 ብር ሲደርስም በታሪክ ለመጀመሪያ ጊዜ ነው። ይህ በኢትዮጵያ ሳይሆን በየትኛውም ዓለም አልተፈጸመም። ባለፉት 7 ዓመታት የነዳጅ ዋጋን በ671% ያሳደገ አንድም አገር በዓለም ላይ ቢፈለግ የለም። ነዳጅ የሚያመርትም ሆነ የሚሸምት አገር 671% የነዳጅ ዋጋን በዜጎቹ ላይ አልጫንም። እንዲህ ያለን ጭካኔ በዜጎቹ ላይ የፈጸመ ሌላ መንግስት በየትኛውም ክፍለ ዓለም በየትኛውም ንፍቀ ክበብ ባለፉት 7 ዓመታት አልታየም። በነዳጅ ዋጋ ላይ ለዚያውም በሊትር ሳይሆን በበርሜል በሚሸጠው ገበያ ላይ ባለፉት 7 ዓመታት የታየው አማካይ ዋጋ 20 በመቶ ጭማሪ ብቻ ነው።
ይህም በየዓመቱ 2.8 ገደማ ይሆናል ማለት ነው። ኢትዮጵያ ግን በዓመት 88%፣ በ7 ዓመት ደግሞ 671% ጨምራ ህዝቧን ታስለቅሳለች። አመፅ እንዳይነሳ እያለችም ወጣቶቿን ታስራለች። ነዳጅም ወደብም ሳይኖራት ከ10 በመቶ በላይ እያደገች አያሌ ተቋማትን እየገነባች መንገድና ፋብሪካ፣ ኤርፖርትና ዩኒቨርሲቲ፣ ኮንዶሚኒየምና ግድቦች እየሰራች የነበረች ሀገር አሁን ስራም የለም፣ ሰላምም የለም። ልማትም አቁማ ነዳጅ ድጎማ አንስታ ለልማት ሳይሆን ለጦርነት መሳሪያ ትሸምታለች። ለህዝብ ቤት ሳይሆን ለንጉሶቿ ቤተ መንግስት ትሰራለች። የኢትዮጵያ አውሮፕላን እየበረረች ኢትዮጵያውያን አያውቁም ያሉት የአገሪቱ ጠቅላይ ሚኒስትር ደግሞ በአገሪቱ ውስጥ ያመጣሁትን ተአምር እያዩ የውጭ ሀገር ሰዎች ነዳጅ አገኘሁ ይሉኛል። የኢትዮጵያ ህዝብ ግን አይኑን ገልጦ ማየት አይችልም። እንደኔ ታሪካዊና ተአምራዊ እድገት ያመጣለት የለም እያሉ ይቀልዳሉ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ። ምን ለምን ትገረማላችሁ? እንዲህ ህዝብን የሚዘልፉ ትናንት በአንድ ጊዜ በ1 ሊትር ነዳጅ ዋጋ ላይ ከ7 ብር በላይ ጭማሪ እንዲደረግ ያዘዙ የአገዛዙ ባለስልጣን በየ3 ወሩ እንዲህ እያደረግን እንቀጥላለን ካሉ 1 ዓመት ከመንፈቅ አልፏቸዋል። ለዚህም ምክንያት አድርገው ያቀረቡት ዓለም ላይ የነዳጅ ዋጋ ጭማሪ አለ፣ እኔም ድጎማን አነሳለሁ የሚለውን ነበር። ግን ይህንን የዓለም አቀፍ የነዳጅ ዋጋን መነሻ በማድረግ የሚለውን ምክንያት የተለመደ ብልጽግናዊ ውሸት ነው ብለን እንያዘው። በዘንድሮ ዓመት እንኳን ከመስከረም ወዲህ በዓለም ላይ የነዳጅ ዋጋ ሲያሽቆለቁል እንጂ ሲጨምር አልታየም። ይህንን የብልጽግና ውሸት ማለትም የነዳጅ ዋጋ እየጨመረ ስለሆነ በየዓመቱ ጨመርኩ የሚልበትን ማታለያ ለመመልከት ይህንን በምስሉ ላይ የሚታየውን የማክሮ ትሬንድስ ድረገጽ ዋቢ እናድርግ። ይህ ቻርተር የብልጽግናው አገዛዝ ወደ ስልጣን በመጣበት ዕለት ማለትም መጋቢት 24 2010 ወይም በፈረንጅ አቆጣጠር ሚያዝያ 2 2018 አንድ በርሜል ድፍድፍ ነዳጅ $61.3 ይሸጥ እንደነበረና አሁን ዋጋው ቀንሶ እስከ ባለፈው ሰኞ ድረስ $58.3 እየተሸጠ እንደሆነ የሚያሳይ ነው። ብልጽግና የነዳጅ ዋጋ የሚጨምረው ዓለም ላይ ዋጋው ስለሚጨምር ነው ብሎ ሲናገር ውሸቱን ነው የሚያስብለው ሐቅ ይሄው ነው። ይህንን ቅጥፈት ላለፉት 7 ዓመታት ሲደጋግመው ከርሟል። ባለፉት ዓመታት ነዳጅ ዋጋው ከመጨመር ይልቅ አልፎ አልፎ ሲቀንስ እንደነበር የሚነግረን ይሄው የዓለም ሸቀጦችን ዋጋ ሰንዶ የሚያስቀምጠው ማክሮ ትሬንድስ የእያንዳንዱን ዓመትም ይነግረናል። የብልጽግናው አገዛዝ አገር ሲረከብ 18 ብር የነበረ ነዳጅ 671% ጨምሮ 129 ብር ሲያሻግረው ዓለም እንዴት አሳለፈ ስንል በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ 39 ብር ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትር ነዳጅ ዋጋ ሲጨምር እናገኘዋለን። በ2023 አሁንም እንደ ፈረንጆቹ አቆጣጠር የዓለም የነዳጅ ዋጋ 19 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር በአንድ ጊዜ 74 ብር አድርሶት እናገኘዋለን። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አስገብቶ ህዝቡን አለማመደው። እነዚህን ሁሉ ጭማሪዎች ሲያደርግ የሚቆጣ የህብረተሰብ ክፍልም አልገጠመው። የነዳጅ ድጎማን እያነሳ ሰራዊት ሲያሰለጥን ጠመንጃ ሲገዛ በዝምታ ታለፈ። በዓለም ገበያ ላይ ነዳጅ ስለተወደደ የሚለው ሰበብ የሚያሳምን እንዳልሆነም ሲያውቅ የግለሰብ መኪና በዛ፣ ለግለሰብና ለሀብታም እየደጎምሁ መኖር የለብኝምና ድጎማውን አንስቼዋለሁ ወዘተ አለ። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልታመሰግኑኝ ይገባል ሲል ህዝብ ላይ ቀለደ። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት ይሄው ድሃ መንግስት ከሌለ ሀብቱ ከ100 ቢሊዮን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ለአንድ ሎክድ ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን። ለወደብ ከፍለን ከአንድ ሶርስ ገዝተን የኛ የነዳጅ ዋጋ ግን ሰፈራችን ካለው ዋጋ ቢያንስ እንጂ አይበልጥም። ይህ ዓለም አቀፋዊም ኢኮኖሚያዊም ያልሆነ መከራከሪያ ቢያንስ ከራሷ ከኢትዮጵያ ታሪክ ጋር የሚጣጣም አይደለም። ኢትዮጵያ ነዳጅ እየደጎመች የኖረችው ከ100 ዓመታት በላይ መሆኑን የንግድ ሚኒስቴር ያስረዳል። አገሪቱ መኪና ማስገባትና መንዳት ከጀመረችበት ዘመን አንስቶ ነዳጅን ስትደጉም ኖራለች። ይህንን ሁሉ ዓመት ነዳጅ በራሷ ወደብ ያስገባችውና የወደብን ባለቤት የነበረችው ለ30 ዓመታት ብቻ ነው።
ከ80 ዓመታት በላይ የራሷን ነዳጅ እየደጎመች ኢኮኖሚያዊ እድገቷንም እያሻሻለች የተጓዘች ሀገር ነች። የኢትዮጵያ ምጣኔ ሀብት በተለይም በከተሞች ማደግ በጀመረባቸው በ1940ዎቹና 50ዎቹ እንዲሁም በገጠርም በከተማም ከፍተኛ ትራንስፎርሜሽን ተከናውኗል በሚባልበት በ1990ዎቹና ከሚሊኒየም ወዲህ ባሉት 10 ዓመታት ኢትዮጵያ የነዳጅ ወጪዋን ትደጉም ነበር። ኢኮኖሚዋ ከ10 በመቶ በላይ ያድግ ነበር። አያሌ ልጆቿ በትምህርትና ስራ ላይ ነበሩ። ዜጎቿ ትምህርት ቤት፣ የጤና ተቋም፣ ግድብ፣ መንገድና መሰል ልማት ይሰራላቸው ነበር። አገር ሰላምና ልማት ካለው የሚሸጠውና የሚቀበለው ነገር ይኖረዋልና ነዳጅ መሸመትና መደጎም ኢትዮጵያን ለሚያህል አገር ከባድ አልነበረም። በተለይ የኢህአዴግ መንግስት በነዳጅ ዋጋ ላይ እንኳን ይህንን ያህል ብር ሳንቲሞችንም ለመጨመር ብዙ ክርክርና ውይይት ያደርግ እንደነበር አይዘነጋም። በወሩ መጨረሻ ዋጋ ተጨመረ ተብሎ የሚነገረውም የብር ሳይሆን በሳንቲሞች መጠን የሚገለጽ እንደነበር ይታወሳል። የብልጽግናው መንግስት የነዳጅ ዋጋ መጨመር ያስፈለገው ለምንድን ነው? ድልድይ የማይሰራ ልማት የማይገነባ ባቡር የማይዘረጋ ፋብሪካ የማያቆም ለነዳጅ ይሰጥ የነበረውን ድጎማ አንስቶ የተወሰደው የሚለው መሰረታዊ ጥያቄ ነው። የተጀመሩ የልማት ስራዎችን በሙሉ አቁሞ ሪዞርትና መናፈሻም ለምኝ የሰራው እንጂ ከህዝብ ሀብት አልወሰድኩም የሚለው የብልጽግናው አገዛዝ ምን ወጪ አጋጥሞት የአገሪቱን ገንዘብ የታደረሰ የሚለው ቁም ነገር መመለስ ይኖርበታል። ይህ 129 ብር የተተመነለት ነዳጅም የት እንደሚደርስ አይታወቅም የሚሉ አሽከርካሪዎች በገበያ ዋጋ መግዛት ካቆምን ቆይተናል ይላሉ። ከአዲስ አበባ ውጭ ያሉ ከተሞች በመንግስት በተተመነው ዋጋ ሳይሆን 3 እና 4 እጥፍ ከፍለው የማያገኙ። በአዲስ አበባም መኪኖች ተሰልፈው በደረቁ ማደያዎች በር ላይ መዋል የሰርክ ተግባራቸው ነው። ነዳጁን ባለስልጣናትና ሸሪኮቻቸው በህገወጥ ገበያ ይቸበችቡታል። እንደገና ተሰልፈሽም ስደርሽ ደግሞ አልቋል የምትባይበት አጋጣሚ አለ። ሞስት 1 ሰዓት ይሆነኛል ከተሰለፍኩ። ይህን ሳምንት እንዳለ እንደዚሁ ነው። ሙሉን ሳምንቱን አሁን ብሶበታል። ደም የባሰብን 2 ሰዓትም 3 ሰዓትም ቆመሽ አልቋልም ሊባል ይችላል እና እንደዚህ አይነት መከራዎችን እያሳለፍን ነው። እንደው በውድ ዋጋ ቀርበውም ዜጎች የሚያገኙት ነዳጅ የት ገባ ለሚለው ጥያቄ አጭሩ ምላሽ የሲቪልና የጸጥታ ባለስልጣናትና ሸሪኮቻቸው በህገወጥ ገበያ ይቀባበሉታል የሚል ነው። ከዚህ ቀደም በሰራናቸው ጥንቅሮች የከንቲባዋ ቢሮ፣ የካሳውን ጎፌ ጽህፈት ቤት፣ በግርማ ብሩ የቦርድ ሰብሳቢነት የሚመራው የነዳጅ ድርጅትና የዓለሙ ስም የትራንስፖርት ሚኒስቴር ከጸጥታ ተቋማት አመራሮች ጋር ሆነው የተቀናጀ የነዳጅ ኮንትሮባንድ ላይ መሰማራታቸውን ማሳየታችን አይዘነጋም። ከመንግስትና ከአገር ቦቴ እየቀነሱ በኮንትሮባንድ ይሸጣሉ። በዚህ መልኩ እየተዘረፈና ከገበያም እየጠፋ ያለን ነዳጅ ለምን ዋጋውን ይህንን ያህል እንዲያሻቅብ አደረገው የሚለውን በድጋሚ ስናነሳ ምላሹን ለማግኘት ወደ ሐምሌ 2016 እንመለሳለን። ሐምሌ 21 በዚያች ቀን ያ እንኳን ደስ አላችሁ ኢትዮጵያ ታላቅ ሪፎርም ጀመረች የተባለበት ያ ቀን ኢትዮጵያ አንዱን መከራ የተረከበችበት ነው። በዚያች ዕለት አገዛዙ እንኳን ደስ አላችሁ ብሎ የአይኤምኤፍና የዓለም ባንክን ፖሊሲ መተግበሩን ካሳወቀ በኋላ መንግስት በሚያቀርበው አገልግሎት ላይ ወዲያውኑ ጭማሪ አድርጎ እንደ ነዳጅ ያሉ ምርቶች ላይ የሚያደርገውን ድጎማ በይፋ ነሳ። አበዳሪዎቹ $4 ቢሊዮን ሲሰጡት ወጪህን ቀንሰህ ገቢህን አሳድገህ ገንዘባችንን ክፈለን የሚል ቅድመ ሁኔታ አስቀምጠዋል። በዚህም መሰረት ለነዳጅ የሚሰጠውን ድጎማ ነሳ። የማዳበሪያውን ክፍያ አሳደገው። እንደ መንጃ ፈቃድ ያሉ አገልግሎቶችን ለማግኘት እስከ 700% ጨመረ። የነዳጅ ዋጋን ከ671% በላይ፣ የመብራትን ክፍያ 500% የሚደርስ ፓስፖርት ለማውጣት እስከ 25,000 ብር ለማስከፈል የቆረጠውና ትናንት ደግሞ የ1 ሊትር ነዳጅ ዋጋን በታሪክ ለመጀመሪያ ጊዜ 129 ብር እንዲሆን ያደረገው ከድሃው ኢትዮጵያዊ የሚሰበሰበውን ገንዘብ ለአይኤምኤፍ ለመክፈል ነው። እውነተኛው ምክንያት ቢሆንም መንግስት ግን ይችን አምኖና ደፍሮ ሲናገራት አይሰማም። ለዚህ የኑሮ ምስቅልቅል የዳረኳችሁ ምስራቅና ደቡብ ኢትዮጵያን ለጅቡቲና ለኬንያ፣ ዛላምበሳንና ኢሮብን ለኤርትራ እና አልፋሽጋን ለሱዳን፣ ማጂና ሱርማን ለደቡብ ሱዳን እንዳስረከብኩት ሁሉ የገበያ ሉዓላዊነታችሁንም ለነ አይኤምኤፍ ሰጥቼው ነው ብሎ ሊያምን አይችልም። ባለፈው 20 ዓመት ውስጥ የነዳጅ ዋጋ ከፍተኛ ደረጃ ላይ ደርሶ የነበረው በፈረንጅ አቆጣጠር በ2008 በኢትዮጵያ ደግሞ በ2001 እና 2000 እንደነበር ይታወሳል። በዓለም የፋይናንስ ቀውስ ምክንያት አንድ በርሜል ድፍድፍ ነዳጅ $177 በሚሸጥበት በዚያ ወቅት ኢትዮጵያ ውስጥ የ1 ሊትር ነዳጅ ዋጋ 8 ብር ነበር። ነገሩን እንድገመው። በ2000 ዓመተ ምህረት ዓለም $177 በበርሜል ነዳጅ ሲገበያይ ኢትዮጵያ ውስጥ ዋጋው 8 ብር ብቻ ነበር። ዘንድሮስ ከተባለ ዓለም በ$58 እየተገበያየ ነው። ኢትዮጵያ ውስጥ ደግሞ 129 ብር ደርሷል። ኑሮ የተወደደው እኮ በሚሊኒየሙ ጊዜ ከነበረው ወርሰነው ነው የሚለው የአብይ አህመድ ኢኮኖሚያዊ ማብራሪያ የበለጠ አስቂኝ የሚሆነውም እንዲህ ያሉ አሃዛዊ መሞገቻዎች ሲቀርቡበት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት
ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። አብይ ኢኮኖሚክስ እንደ መግደል ቀላል ነገር አይደለምና ላለፉት 7 ዓመታትም አልተረዱትም። ኢኮኖሚክስን በአፍንጫና በጠረን ለኩ፣ እንደ ድሮ በሪፖርትና በጂዲፒ አትናገሩ እያሉ በመምከር ላይ ናቸው። እናም ሰላም ጠፋ እኮ ሲባሉ ድሮም እኮ ፌስቡክ ስለሌለ እንጂ ሰላም አልነበረም እንደሚሉት ሁሉ ሰው ተራበ ሲባሉ በ77ም እኮ ረሃብ ነበር፣ የበቆሎ ቂጣ እየበላን እኮ ነው ያደግነው፣ ምን ትገረማላችሁ እንደሚሉት ሁሉ ከ18 ዓመታት በፊት የነበረ የኑሮ ውድነት ዘንድሮ ተደብቆ ኖሮ ተገለጠ ባይ ናቸው። ይህም ሳይበቃ ያመጣሁትን እድገት በአፍንጫ ለኩ እያሉ አፍንጫ መር ኢኮኖሚ ያመጣሉ። ከዚህ የዋጋ ጭማሪ በኋላ በአዲስ አበባ ውስጥ የሚደረገው የትራንስፖርት እንቅስቃሴም ሆነ ከክልል ከተሞች ወደ አዲስ አበባ ለመሄድ የሚጠየቀው ዋጋ ኪስ የሚመልሰው ካለመሆኑ በተጨማሪ በክልል ከተሞች ላይ ያለው ግልጋሎትም አሁን ካለበት ወገብ የሚያጎብጥ መሆኑ መቀጠሉ አይቀርም። ይህንን ሁሉ መከራ ያመጣው የብልጽግናው አገዛዝ ማንም አያሸንፈኝም እያለ በጥቅምት 2013 የለኮሰው ጦርነት እስካሁን ቀጥሏል። በዚያ እብሪትና ልደፈርም ባይነት ተሞልቶ በአያሌ መንጋዊ ድጋፍ ታግዞ ያካሄደው ጦርነት $30 ቢሊዮን ንብረት አውድሞ የአገሪቱን ጥሪት አሟጦ ተጠናቀቀ። እንደገና ሌላ ጦርነት ተከፈተ። በዚህ ጊዜ ካዝናው ባዶ ሆኖ ጠበቀው። እናም ብድር ፍለጋ ዋሽንግተን ሄዶ አገርን ሸጦ $4 ቢሊዮን ለመቀበል ተፈራረመ። ያንን $4 ቢሊዮን ለመክፈል የተቀመጠው ቅድመ ሁኔታ ደግሞ ነዳጅና መሰል ምርቶችን እንዳትደጉም ገቢህንም ማሳድግ የሚል ሆነ። እናም በኢትዮጵያ አርሶ አደር ልጆች ገላና ነፍስ እየተዋጋ ስልጣኑን ያከረመው አገዛዝ ከአይኤምኤፍ በተረከበው ገንዘብ ድሮንና ታንክ እየገዛ አሁንም ውጊያውን በማስቀጠል ላይ ነው። የተበደረውን ዕዳ ለመክፈል ደግሞ በዓመት 1.5 ትሪሊዮን ብር ከዜጎች በቅጣትም በግብርም ለመሰብሰብ ዘመቻ ላይ ነው። ከዚህ ጎን ለጎን ደግሞ ድጎማዎችን አንስቶ ነዳጅን እያስወደደ ነው። መፍትሄው ምንድነው የሚለውን ብዙዎች መነጋገሪያ አድርገውታል። የአገዛዙ የስልጣን ማክረሚያ ምንጭ የሆነውን ጦርነት ማቆም የሚለው የመጀመሪያው መፍትሄ ነው። አገዛዙ ጦርነትን ስልጣን ላይ ከርምበታለሁ ብሎ የተከለው ፕሮጀክቱ መሆኑን ተረድቶ ይህንን ማቆም ያስፈልጋል። ለዚህ ተጨማሪ ስልት አለ። ስልቱን የጠቆሙት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ጥር 26 2016 በፓርላማ ባደረጉት ንግግር አፄ ኃይለ ሥላሴ 10 ሳንቲም ነዳጅ ላይ ሲጨምሩ ህዝብ አምጾ ንጉሳዊ ስርዓታቸውን ገረሰሰው ብለዋል። ያ ህዝባዊ አመፅ 10 ሳንቲም በጨመሩ ንጉስ ላይ ከተፈጸመ 671% ወይም 111 ብር በጨመሩ ጠቅላይ ሚኒስትር ላይ የማይደገመው ትውልዱ ምኑ ላይ ሞኝና ዝንጉ ቢሆን ነው የሚለውን ጥያቄ ማሰላሰል ይበጃል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።